የቡርጂ ዞን በተለያዩ የግብርና ውጤቶች ይታወቃል። ከዚህ የቡርጂ ዞን መካከል ደግሞ ሶያማ ዙሪያ ወረዳ በጤፍ አምራችነቱ ከሚታወቁ አካባቢዎች አንዱ ነው። በዚህ በሶያማ ዙሪያ ወረዳ አጠቃላይ ዞኑ ከሚያመርተው 58,000 ሄክታር መሬት ውስጥ 51,000ውን ድርሻ የሚሸፍንና ሰፊውን ድርሻ የሚወስድ አካባቢ ነው። በዚህ አካባቢ አርሶ አደሮች ጤፍን በሰፊው በማምረት ለገበያ በማቅረብ በዚህም ገቢ እያገኙ የሚኖሩበት ሁኔታ ነው የተፈጠረው። ከጀርባችን የምትመለከቱት ክምር ከ4 እስከ 6 ኩንታል የሚይዝ ነው። እንደዚህ በየቦታው ተከምሮ ታጭዶ ተዘጋጅቶ ያለበት ሁኔታ ነው የተመለከትነው። ጤፉም ልክ እነሱ ባስተማሩት በእነሱ መመሪያ መሰረት ነው የዘራሁት። እንደተዘራ አሁን እቺ ትንሿ ክምር ቢያንስ 4 ኩንታል ትሆናለች የሚለው ግምት ላይ ያስገባል። በቡርጂ ዞን ሶያማ ዙሪያ ወረዳ አስተዳዳሪ ሰለሞን አኖ በያዝነው የምርት ወቅት 600,000 ኩንታል የጤፍ ምርት ይጠበቃል ይላሉ። ከ51,000 ሄክታር መሬት ከ600,000 በላይ ኩንታል ጤፍ እናገኛለን ብለን አቅደን ኦልሞስት የመሰብሰቡም ስራ እስከ ግማሽ ድረስ ያደረስን ያለንበት ሁኔታ ነው ያለው። የዙሪያ ወረዳው ግብርና ጽሕፈት ቤት ኃላፊ ሹና ባዬ ምርትን የሚያሳድግ ግብዓት በመጠቀም ረገድ የነበረው ጥረት ለዛሬው ውጤት ማማር አስተዋጽኦ የጎላ እንደሆነ ያነሳሉ። አሁን እንዳያችሁት አብዛኛው በዚህ በልግ የጤፍ ክላስተር ጤፍ ነው የምንዘራውና ጤፉን በአብዛኛው በክላስተር ነው የሚዘራው እንዳያችሁት ማለት ነው። ምርትና ምርታማነት ከማሳደር አንጻር ዋናው ምርጥ ዘርና ግብዓት እንደሆነ ይታወቃልና ዘንድሮ ወደ 19,000 ኩንታል አካባቢ አቅደናል። ካቀድነው ወደ 7,700 አካባቢ ኩንታል ደርሶናል። ኃላፊው ይህንን ቢሉም ጤፍ አምራቹ ገበሬ የማዳበሪያ ዋጋ ውድነት መፍትሄ ሊሰጠው ይገባል ይላል። እንደ ችግር ነው የምታየው ነገር አሁን የማዳበሪያ የዋጋ መጨመሩ ነው እየሆነ ያለው። እንግዲህ በዚህ ሁኔታ ታይቶ የሚደረግ አስተያየት ካለ እንግዲህ ምርቱማ በጣም ጥሩ ነው። በማዳበሪያ ስንጠቀም የተሻለ ምርት እያገኘን ነው ያለን። በቡርጂ ዞን በበልግ ከሚለማው አጠቃላይ የእርሻ መሬት 1.3 ሚሊዮን ኩንታል ምርት ይጠበቃል የሚሉት የዞኑ ግብርና መምሪያ ቢሮ ኃላፊ ተወካይ ቦጋለ ጅራ ከዚህ ውስጥ ከፍተኛውን ድርሻ የሚወስደው ጤፍ እንደሆነ ነው የተናገሩት። በአጠቃላይ በዚህ በ2017-18 በልግ እንደ ዞን 85,132 ሄክታር ነው የታቀደው። ከዛ ውስጥ 84,992 ሄክታር ሙሉ በሙሉ በሰብል ሸፍነዋል። ከዚህ ውስጥ በአዝርዕት ሰብሎች ብቻ የለማ ማሳ 83,794 ሄክታር ነው። ከዚህ ውስጥ ደግሞ ወደ 1.3 ማለት 1,330,560 ኩንታል ምርት ለማግኘት ግብ ጥለናል። ከለማው ማሳ ውስጥ ከፍተኛውን ድርሻ ወይም የእቅዳችን 70% የሚሸፍነው ጤፍ ነው። የጤፍ ምርት በሰፊው እንደሚመረት የሚገልጹት የቡርጂ ዞን አስተዳዳሪ ዳኘ ሂዶ በምርት ዘመኑ እንደ ዞን 700,000 ኩንታል ጤፍ ይመረታል ተብሎ ይጠበቃል ነው ያሉት። ቡርጂ ምድር ላይ እንግዲህ የማይዘሩ የዘር አይነቶች የሉም፣ የማይበቅሉ እህል አይነቶች የሉም። በዋናነት እንግዲህ ብሔረሰቡ እዚህ አካባቢ የምናመርተው የጤፍ ነው። አጠቃላይ ስነ ምህዳሩም አርሶ አደሮቻችንም እንግዲህ ቀን ከሌሊት የሚሰሩ ናቸው። በጣም የተሻለ ምርት የሚመረትበት አካባቢ ነው። ዘንድሮ እንግዲህ ከዚህ አጠቃላይ ወደ 700,000 በላይ ኩንታል እንጠብቃለን ጤፍ ብቻ ማለት ነው። እንደ አጠቃላይ ግን 1.3 አካባቢ ሚሊዮን ከሁሉም ከ83,000 ሄክታሩ ምርት ይጠበቃል ተብሎ ነው የሚታየውና አሁን ደግሞ ወቅቱ የእህል እንግዲህ ምርቱን የሰበሰብን ነው። የመካናይዜሽን እርሻን በዘላቂነት ተግባራዊ ለማድረግ አርሶ አደሩ በብድር ማሽኖችን እንዲያገኝ ጥረት እየተደረገ መሆኑን አስተዳዳሪው አሳውቀዋል። አርሶ አደሩ በራሱ ጥረት እንግዲህ አሁን የምታዩትን ምርት እያመረተ ነው ያለው። ግን ደግሞ ይሄ ምርት ይሄ ብቻ መመረት ነበረበት። ከዚህ በላይ ሊመረት የሚችል አቅምና ፖቴንሻል ያለበት አካባቢ ነው። በትራክተር ከማለት አንጻር ዘንድሮ የተሻለ ጥረት አድርገናል። አጋጣሚውን እዚህ አካባቢ በአርሶ አደሩ በባለ ሀብቶች የተገዙ ማሽኖች አሉ። በተጨማሪም ደግሞ ከጋሞ ልማት ማህበር ጋር በመነጋገር ከዛ አካባቢ ትራክተር አምጥተን አርሶ አደሩ ተጠቃሚ ሆኗል። ግን ደግሞ ለቀጣይ እያንዳንዱ አርሶ አደር ወይም በጋራ ሆኖ ትራክተር ግዢ ፈጽሞ በዘመናዊ መልክ እርሻቸውን እንዲያርሱ የታረሰው ደግሞ ሰብስቦ በኮምባይነር ወይም በመወቂያ ማሽን እንዲወቃ
እሱ አካባቢ በደንብ መስራት ያስፈልጋል። ጤፍ፣ በቆሎና ቦሎቄ በቡርጂ ዞን በስፋት ይመረታል።